ውድ ተከታታዮቼ የዛሬ ቪዲዮ የምጀምረው ከምስጋና ነው። ምክንያቱም የኔ ተከታታዮች የሆናችሁ ሰዎች ከምጠብቀው በላይ ተረድታችሁኛል። ከቆላ ድባ ጋር በተያያዘ በሰራሁት ቪዲዮ ላይ እኔ የጠበቅኩት የነበረው በጣም ውግዘትን፣ ስድብን እና ሰው አይረዳኝም ብዬ አስቤ ነበር። እንደውም በመግቢያ ላይ ምን ብዬ ነው የጀመርኩት? መጀመሪያ የምናገረውን ነገር እስከ መጨረሻ ሳሰሙ እንዳትሳደቡ፣ እንዳትዘልፉኝ፣ እንዳትወቅሱኝ የሚል መልእክት ሁሉ አስተላልፌ ነበር። ለትውስታ ይህንን ቪዲዮ ላሳያችሁ። እባካችሁን ከስድባችሁ፣ ከወቀሳችሁ፣ ከዝልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። አሁን የማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሰዎች እንዲህ አይነት ጉዳይን በጆሮአቸው መስማት የማይፈልጉም። ስትቃወሙ ዝም ብለው ብቻ በደመ ነፍስና በጭፍን እርገጠው ፍለጠው አይነት ነገር ነው ውሳኔያቸው የሚሆነውና ምክንያቱም ደግሞ እንደዚህ አይነት ጉዳዮች ምን አይነት ወቀሳ እንደሚያስነሱ ብዙ ሰው ስለሚያውቅ እውነትን ማጋለጥና መናገር እየፈለገ ብዙ ሰዎች ፈርተው የተዉትን ነገር ነው እኔ በድፍረት ያወራሁትና እንደ ድፍረቴም ደግሞ በጣም ብዙ ኦርቶዶክሳውያን ተረድተውኛል ልናገር የፈለግኩትን። የኔም የቪዲዮ ዓላማ ኪዳነ ምሕረት ለምን ታየች ወይም ደግሞ ቦታው ላይ ለምን ጸበል ፈለቀ የሚል አመለካከትም እንዳልሆነ በደንብ በቪዲዮ ላይ ከነ ማስረጃ ነበረ ያቀረብኩት። ብዙዎች ተረድታችሁኛል። ለዛም ነው አመሰግናለሁ ያልኳችሁ። ዛሬ ደግሞ የበለጠ ትክክለኛ ፕሩፍ የሆነ ማስረጃ ነው ይዤላችሁ የመጣሁት። እዚህ ጋር ያለውን ቪዲዮ እንግዲህ ስለቀው በጣም ብዙ ህዝብ ጋር ነው የደረሰው። በአንድ ቀን ብቻ ከ600,000 ሰው በላይ ነው በፌስቡክ ፔጅ ብቻ የተመለከተው። ኦልሞስት አሁን ወደ 1 ሚሊዮን በላይ ደርሷልና ይህንንም አስመልክቶ በጣም ብዙ ሰው ጋር ተደራሽ ስለነበረ አንዳንዶች እሺ ዛፉ ላይ የታየችው ኪዳነ ምሕረት አይደለችም ካል የፈለቀውንስ ጸበል ምን ትላለህ የሚል ጥያቄ ነው በብዛት ያነሱትና እነዛ ሁለት ወገን የሆነ ሐሳብ የነበራቸው ነው። በአንድ በኩል የኔ ሐሳብ ተረድተውታል፣ በአንድ በኩል ደግሞ ውሸት ነው እንዳይሉ በንጋታው ደግሞ ጸበል ፈለቀ የሚል ነገር ተነግሮ ስለነበር እኔ በቪዲዮ ላይ በደንብ አስረድቻለሁ። ትላንትና ዛፉ ላይ ተአምሯ ታየ ተባለ፣ ዛሬ ጸበል ፈለቀ ይባላል። ነገ ደግሞ ይህንን ቦታ ተአምራቱን ለማየት ከየቦታው ብዙ ሰዎችን እዚህ ቦታ እንወስዳቸዋለን እያሉ የጉዞ ማህበር አቋቁመው ብራችሁን ያጭዳችኋል ተጠንቀቁ የሚል መልእክትና ብዙ ነገር ነው በቪዲዮ ላይ ያስረዳሁት። እንግዲህ ያንን ቪዲዮ ያላያችሁ ወደኋላ መለስ ብላችሁ ታዩታላችሁ። ዛሬ ግን በዋነኝነት ፈለቀ የተባለውን ጸበል ቀድሜ ላሳያችሁና ዋናውን ማስረጃ ደግሞ ስለማመጣላችሁ ቪዲዮውን በተረጋጋ መንፈስና በማስተዋል እንድትመለከቱ ትፈልጋለሁ። ፈለቀ የተባለውን ጸበል ግን በቪዲዮ መጀመሪያ እንየው። ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላ ድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑ ከስፍራው የደረሱ መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኙ ተገልጿል። እስኪ እናንተ ስታስቡት ምንጭ ውሃ እንደዚህ ወደ ላይ በደንብ በእንዲህ አይነት ፓወር በአንዴ ይፈልቃል እንዴ? ስታስቡት እናንተ ራሱ ማለት ነው። ይህ ፈለቀ የተባለው ምንጭ ሳይሆን የቧንቧ ውሃ ነው። የኪዳነ ምሕረት ምስል ታየበት የተባለው ዛፍ ያለው መሀል ከተማ ላይ አስፓልት አካባቢ ነው እና በዛፉ በዛኛው ማቅጣጫ በዚህኛው ማቅጣጫ ብዙ ነዋሪዎች የሚኖሩበት ትልቅ መንደር ነው ያለው እና ታዲያ በመንገዱ አድርጎ በዛፉ ስር አድርጎ ነው ወደ የሰው ቤት የቧንቧ መስመር ዝርጋታ የሚካሄደው እና ከተዘረጉ የቧንቧ መስመሮች ውስጥ አንዱ ያረጀው የቧንቧ መስመር ተሰብሮ ነው እና ሌላ ትላንት የለቀቀውን ያንተን ቪዲዮ አይቼ ነው እኔ በመጀመሪያ ደረጃ አምኜ እዛ ቦታ ለማየት ሄጄ ነበረ። እውነት ጸበል ፈልቆ መስሎኝ። ነገር ግን አንተ እንዳልከው ይሄ ትልቅ የቢዝነስ ሲስተም ነበረ። ወደዛ ቦታ ለመሄድ ራሱ ትራንስፖርት ያወጣሁት ሌላ ቀን ከሚከፈለው እጥፍ ሁሉ ከፍዬ ነው። ለዛውም ደግሞ መኪና ጠፍቶ በስንት ግፊያ ነበር ያገኘሁት። ቦታው ላይ ግን ስደርስ የተመለከትኩት ነገር ይሄን ነው ብሎ ከቦታው ላይ ቀርጾ ያሳየኝን ቪዲዮ ላሳያችሁ። ተመለከታችሁት አይደል? ወደ አንድ መኖሪያ ቤት የሚያልፍ ቧንቧ ተቆርጦ ነው እንግዲህ እንደዛ ሲፈነዳ የነበረውና ፈለቀ ተብለው ሲያስወሩ የነበረው። ታዲያ ያ ቧንቧ አካባቢውን እያጥለቀለቀ ስለነበር ትላንት ከሰዓት አካባቢ ራሱ የአካባቢው አስተዳደር ዘግቶት ነበረ ቧንቧውን እየፈሰሰ እንዳያስቸግርና ያ ፈለቀ የተባለው ነገር ታዲያ ደረቀ።
እንደምትመለከቱት አሁን ቧንቧው ስለተዘጋ ውስጥ ለውስጥ ብረት ውስጥ ያለውና በተወሰነ መንገድ ጠብቆ ስላልተዘጋ የሚንጠባጠብ ውሃ ብቻ ነው ያለው እዚህ ጋር እና በጆክ የሚንጠባጠበውን ውሃ እየቀዳ ነው ሰዎቹን ሲያጠምቅ የምትመለከቱት። እና እኔ ምን ብያችሁ ነበር? የሆኑ ሰዎች ሆን ብለው ዛፉ ላይ ኪዳነ ምሕረት ታየች ብለው እናሶራ ብለው አሶሩ። ከዛ በንጋታው ደግሞ ይሄ ነገር የበለጠ ተአምር እንዲመስል አስቀድመው ማታ ላይ ያንን የቧንቧ መስመር ሰበሩት። በንጋታው ውሃው በሚመጣበት ሰዓት ፈልቆ ወጣ ማለት ነው። ውሃው በሚመጣበት ሰዓት ስል ምናልባት ከሀገር ውጭ ያላችሁ ሰዎች ኢትዮጵያ ውስጥ አሁን ውሃ እንዴት እንደሚመጣ ለማታውቁ በየቀኑ ውሃ አትመጣም፣ በፈረቃ ነው የሚመጣው። በሳምንት አንዴ ወይ ሁለቴ ነው ውሃ የምትመጣው እና ይህንን ሰፋ ያለ ፕሮጀክት ያሰቡ ብሪሊየንት የሆኑ ሰዎች ተአምር ብለው የፈጠሩት ነገር ይሄንን ነው። ቧንቧውን ሰብረውት ነበር። ውሃ በሚመጣ ሰዓት በኃይል ወደ ላይ ሲወጣ እንግዲህ ሰው ቀውጥ ያደረገው ማለት ነው፣ ተአምር መስሎት። ያ ተአምር እንግዲህ እውነተኛ ተአምር ቢሆን ዛሬ ላይ እንደ ትላንቱ እንደዛው ውሃው በፓወር ይወጣ ነበረ። ግን ከቧንቧ ስለተዘጋም እንደምትመለከቱት እንጥብጣቢ የተረፈው እዛች ጉድጓዷ ነገር ላይ ተጠራቅሞ ነው እየተመለከት ነው ያለ ነው። እና በጣም የሚያሳዝነው ነገር ደግሞ እዚህ ጋር ይሄ ሁሉ ሰው የረጋገጠውን አፈር ምናምኑ የገባበትን ውሃ ውስጥ የገባበትን አይን ያበራል በሚል እንግዲህ ይህንን ቆሻሻ ውሃ የሰዎች አይን ላይ በዚህ አይነት መንገድም የሚያረጉ ሰዎች ተመልክቻለሁ። ተመልከቱት። ይሄ አሁን ይሄ አይን የማብራት ስነስርዓት ነው ወይስ አይን የማጥፋት ስነስርዓት ነው? እኔ ያው ይሄንን ጉዳይ ከዚህ በላይ አንዛዝቼው ሌላ ነገር ውስጥ መግባት አልፈልግም። በዋነኝነት ይሄንን ቪዲዮ በማስረጃነት ይዤ የመጣሁት ህዝቡ እንዲነቃና አንዳንድ ሰዎች ደግሞ እኔ ሆን ብዬ የውሸት ወሬ ያወራው መስሏቸው ኤላ በፊት በምሰራቸው ስራዎች እውነተኛ መረጃዎችን ይዤ ነው የምቀርበው ስትል እንዳንተ ማምነው ሰው የለም። አሁን ግን በእንደዚህ አይነት ነገር ስትመጣ በጣም ነው የጠላህንም ምናምን እያሉ በውስጥ መስመር ሁሉ ከውጭ ሀገራት ሁሉ ሜሴጆች የላኩልኝ ሰዎች ሁሉ አሉ ማለት ነው። የተለያየ እንትንም አይነት እንደዛቻም እንደ ማስፈራሪያም አይነት የሚጽፉ ሰዎች አሉ። እዚህ ሀገር ላይ እንግዲህ እውነት ስታወሩ ሀቅ ስትናገሩ ብዙ ችግሮችና ፈተናዎች ያጋጥሟቸዋል። ነገር ግን እውነት ተናግሮ የመሸበት ማደር የሚባል ነገር ስላለ ትላንትናም በተናገርኩት ነገር ብዙ ኦርቶዶክሳውያን ሀሳቤን ተረድታችሁኛል። በዛሬው ንግግሬ ደግሞ ትላንትና ያልተረዳችሁኝ ዛሬ እንደምትረዱኝ ተስፋ አደርጋለሁ። ከሁሉም በላይ የሃይማኖት አባቶች በእንደዚህ አይነት መንገድ ህዝቡን የሚያወናብዱ የሚያጭበረብሩና ላልተፈለገ እንግልትና ሃይማኖታችንንም የበለጠ የሚያስረክስና እንዲህ ነው እንደ ኦርቶዶክስ ሃይማኖት የሚያስብል በሌሎች ዘንድም የሚያንቋሽሽ ተግባራት የሚሰሩ ሰዎችን ሀይ ብትሉ መልካም ነው ላለው። በተረፈው ግን በትክክለኛው መንገድና በንጹህ ልቦናችን ፈጣሪን ከለመን ነው ምንም ነገር ማድረግ የማይሳነው አምላክ ነው ያለን። ዝም ብለን የሆኑ ሰዎች የፈጠሩትን ነገር ብቻ ተመልክተን ሆ ብለን በጭፍን የምንነዳ ሰው ከሆንን ግን በዛ አይነት መንገድ መዳን የለምና መዳን ያለው በመጠየቅ በማስተዋል ውስጥ ስለሆነ የሚያጠራጥር የማይመስል ነገር ስታዩ መጠየቅን መፍራት የለባችሁም እላለሁ። እኔም ከዛ መነሻ ነበረ ትላንትና ይሄ ነገር ትክክል አልነበረም ያልኩት። ትክክል ያልሆነበትን ነገር ደግሞ በደንብ በማስረጃ ከቦታው ላይ ሰው አሳየኝ። የበለጠ ሀሳቤ አሁን ለእኔም ለሌሎቻችሁም ግልጽ የሚሆን ይመስለኛል። ከዚህ በኋላ በዚህ አይነት ጉዳይ ላይ አልመጣም። እንዲህ አይነት ነገሮችን ግን ታዋቂ ግለሰቦች፣ ቲክቶከሮች ምናምን ስላናፈሷቸው እናንተም ከሌላው ጭፍን ህዝብ ጋር አብራችሁ ግን መንፈስ የለባችሁም። የሚያጠራጥራችሁና የሚያስጠይቅ ነገር ሲኖር ብትጠይቁ ከብዙ ችግር ትድናላችሁ ብዬ አስባለሁ። በዚህ ጉዳይ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ጽሕፈት ቤት እናንተ በትክክለኛው መንገድ መረጃ ብትሰጡ ለእንደዚህ አይነት ውዥንብር ህዝቡ አይጋለጥም ብዬ አስባለሁ። በዛሬው ቪዲዮ ላይ እንግዲህ ያላችሁን ሀሳብ አስተያየት ከስር ጻፉልኝ። እናንተ ኤላ ነበር። መልካም ጊዜ